ባለፉት 9 ተከታታይ ቪዲዮዎች ስለ ኮከቦች አሉታዊ ባህሪያትን እያነሳን ነበር። የጀመርነው ኤሪስን ትዕግስት የለሽ ነው ብለን ነው። ታውረስ ለምቾት ሲል ዋጋ ይከፍላል፣ ጄሚኒ ደግሞ አትይዙትም ባለ ሁለት ማንነት ነው ብለን ቀጠልን። የካንሰርን ስሜታዊነት፣ የሊዮን መሪነትና የቪርጎን የማይቻለውን ፍጹም የመሆን ፍላጎትን አየን። ከዛም ተንኮለኛውን ሊብራንና ቀናተኛውን ስኮርፒዮን ጠለቅ ብለን ዳሰስን። ታዲያ አሁን ተረኛው ካፕሪኮርን ሆነ። ስለ ካፕሪኮርኖች ስናነሳ አደጋን ውድቀትንና ጉዳትን የሚፈሩ መሆናቸውን ሳንጠቅስ ማለፍ የማይቻል ነው። ወግ አጥባቂነታቸውም ሌላኛው ባሉታዊነት የሚጠቀስላቸው ባህሪያቸው ነው። እንዲህ እያለን 10 የካፕሪኮርን ኮከብ ያላቸውን ሰዎች አሉታዊ ባህሪያትን እንመለከታለን። አንደኛ፣ የመቆጣጠር ፍላጎት። ካፕሪኮርኖች ትክክል በመሆንና በስህተት መካከል ያለውን ልዩነት ጠንቅቀው ያውቃሉ፣ ያከብራሉ። በስልጣን ደረጃም ለሚበልጣቸው ተገቢውን ክብር ይሰጣሉ። ችግሩ ግን እነርሱ የበላይ አለቃ ወይንም አዛዥ የሆኑ ጊዜ ነው። ካፕሪኮርኖች በዚህ ሁኔታ ላይ ከተገኙ እያንዳንዱን ስራ ልክ እነርሱ ባሰቡትና በፈለጉት መልኩ ጥንቅቅ ተደርጎ እንዲሰራላቸው ይፈልጋሉ። ለዚህም ያልተገባና ከልክ ያለፈ ቁጥጥርን ያደርጋሉ። ሁለተኛ፣ ግትርነት። በሚገኙበት የትኛውም ሁኔታ ላይ ምኞታቸው ከፍተኛ ነው። የሚመኙትን ነገር ለማግኘት ደግሞ ምንም አያቆማቸውም። አንድ ነገር ላይ ትኩረት ካደረጉ በኋላ ያንን ነገር እስኪያገኙ ድረስ ሁልጊዜም በዛ ዙሪያ እንቅስቃሴ ላይ ነው የሚሆኑት። ይህ ባህሪያቸው ታዲያ ወደ ግትርነት ጸባይ ያመራቸዋል። ሶስተኛ፣ ራስ ወዳድነት። ካፕሪኮርኖች ሲበሳጩ ወይንም በዙሪያቸው ባለ ነገር ደህንነት ሳይሰማቸው ሲቀር ራሳቸውን ለመከላከል ሲሉ ሌሎችን ሊጎዳ የሚችል ማንኛውንም ነገር ከማድረግ ወደ ኋላ አይመለሱም። እርግጥ ነው እውነተኛ ስሜታቸውን በተለይም ህመማቸውን በቀልድና በጨዋታ የመሸፈን ባህሪ ስላላቸው ይህንን የራስ ወዳድነት ባህሪያቸውን ብዙውን ጊዜ ገልጠው አያሳዩ። አራተኛ፣ ቁስ ወዳድነት። ካፕሪኮርኖች በወጣትነታቸው የገንዘብ ዋስትናን ለማግኘትና ለቀሪ ዕድሜያቸው ምቹ ህይወትን ለማግኘት ጠንክረው ይሰራሉ። ለዚህ ዓላማቸው መሳካት ደከመኝ ሰለቸኝ ሳይሉ የሚሰሩ ጠንካራ ሰራተኞች ናቸው። ነገር ግን በእያንዳንዱ የስኬት መንገዶቻቸው ላይ ራሳቸውን ውድ በሚባሉ ቁሳቁሶች መክበብ ያስደስታቸዋል። ይህ አሉታዊ ባህሪያቸው የሚፈልጉትን የተንደላቀቀ ህይወት እንዳይኖሩ እንቅፋት ይሆንባቸዋል። ካፕሪኮርኖች በገንዘብ ረገድ የተረጋጉ ካልሆኑ በራስ መተማመናቸውን ያጡታል። አምስተኛ፣ ወግ አጥባቂነት። በዚህ ዞዲያክ ስር የተወለዱ ሰዎች ብዙውን ጊዜ አዲስ ነገር ከመሞከር ይልቅ በተለምዶዊ መንገድ መጓዝን የሚመርጡ ወግ አጥባቂዎች ናቸው። በንግግሮችና በውይይቶች ወቅት ጥብቅ የሆነ ስርዓትን ይከተላሉ። ነገር ግን በእነርሱ ልክ ካልሆኑና የተራማጅነት አስተሳሰብ ካላቸው ሰዎች ጋር የመቀራረብ ተነሳሽነት አይኖራቸውም። ጭንቀት ወይም ውጥረት ውስጥ ናችሁ? አሊያም በዛ ከባድ ስሜት ውስጥ ያለ የቅርብ ሰው ታውቃላችሁ? እንግዲያውስ ይህ ቪዲዮ ለእናንተ ነው። በኮከባችሁ መሰረት የጭንቀት ስሜት ውስጥ ስትገቡ ከጭንቀት የምትወጡበትን መንገድ በዝርዝር ያየንበት ነው። ቪዲዮውን በኮሜንት ቦታ ላይ በማስቀምጥላችሁ ሊንክ ተጠቅማችሁ ማግኘት ትችላላችሁ። ስድስተኛ፣ ራስን ማግለል። ካፕሪኮርኖች በሰዎች ዘንድ ከሚደርስባቸው ጉዳት ለመጠበቅ ሲሉ ራሳቸውን ከሌሎች ያገላሉ ወይንም በከፍተኛ ሁኔታ ራሳቸውን ይጠብቃሉ። ይህ ራስን አብዝቶ የመጠበቅ ባህሪያቸው ለሌሎች ሰዎች ግድ የለሾች እንዲሆኑ ያደርጋቸዋል። ፈጽሞ መጉዳትን አይፈልጉም። ስለዚህም በሌሎች ሰዎች የሚመጣባቸውን ጉዳት ለማስወገድ ሲሉ ግንኙነቶች ላይ ቀዝቀዝ የማለት ባህሪ ወይንም ጨካኝ የመሆን ጸባይን ያሳያሉ። ሰባተኛ፣ እብሪተኝነት። የካፕሪኮርኖች ተፈጥሮ ለህይወት እድገቶቻቸው መጣር ነው። ታዲያ የተግባር ሰው ናቸው። ልማቸውን ለማሳካት ሁል ጊዜ እንቅስቃሴ ላይ ነው የሚሆኑት። ታዲያ ይህ ባህሪያቸው ጥረታቸውን ሊያበላሽ እንደሆነ ያሰቡት ሰው ላይ እብሪተኛ ያደርጋቸዋል። ስምንተኛ፣ ፍርሃት። ከላይ የተመለከትነው ወግ አጥባቂነት ባህሪያቸውን ይዘን ውድቀትን፣ አደጋንና መጎዳትን የመፍራታቸውን ነገር ስንጨምርበት ለዓላማቸው የሚያደርጉት እንቅስቃሴ ላይ ፍርሃት ዋነኛው እንቅፋታቸው መሆኑን እንረዳለን። በዚህም ሁልጊዜ ከፍታ ላይ መገኘትን የሚመኙት ካፕሪኮርኖች ውድቀትን በመፍራታቸው ከልክ ባለፈና ለፍርሃት በቀረበ ጥንቁቅነታቸው ምክንያት ግባቸውን መምታት ያቅታቸዋል። ዘጠነኛ፣ እንክብካቤ ፈላጊነት። በጥንቁቅነታቸው ምክንያት ሰዎች የካፕሪኮርኖችን ንግግርና ውሳኔ እንዲጠብቁ የማድረግ ኃይል አላቸው። እነሱም ሰዎች ምን ይሉ ይሆን፣ ምን ያደርጉ ይሆን ብለው እንዲጠብቋቸው ይፈልጋሉ። ስለዚህ ሰዎች ካልተንከባከባቸው በስተቀር የሚጠብቁትን ነገር ላይ ያደርጉ ይችላሉ። አስረኛ፣ ካፕሪኮርኖች ራስ ወዳድ ከሚባሉ ኮከቦች ውስጥ የሚመደቡ ናቸው። ግቦቻቸውን በራሳቸው ጥረት ማሳካትን ይወዳሉ። ለዚህም ሲሉ እረፍት አልባ ጥረትን ሲያደርጉ ይታያል።
ይህ ባህሪያቸው ሌሎች ሰዎች በህይወታቸው ውስጥ እንደማያስፈልጉ እንዲሰማቸው ያደርጋል። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።